ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። የእግዚአብሔር ቃል በሚገርም ሁኔታ መፍረድ እንዳለብንም መፍረድ እንደሌለብንም አስረግጦ ይነግረናል። የሚገርመው ነገር መፍረድ ከእግዚአብሔር ዘንድ ሽልማትንም ቅጣትንም ሊያመጣብን ይችላል። በዛው ተቃራኒ ደግሞ አለመፍረድም ከእግዚአብሔር ዘንድ ሽልማትንም ቅጣትንም ይዞብን ሊመጣ ይችላል። ከዚህም የተነሳ በርካታ ክርስቲያኖች በመፍረድ ጉዳይ ላይ ግራ ሲጋቡ ይታያል። በዚህም ምክንያት ሁለት አይነት ጽንፍ ውስጥ ክርስቲያኖችን ልናገኛቸው እንችላለን። የመጀመሪያው አይነት ጽንፍ የሰማነውንም ያልሰማነውንም ያየነውንም ያላየነውንም የገባንንም ያልገባንንም ጭምር የትኛውም ሲናሪዮ እኛ ፊት ከመጣና ከተመለከትነው ካየነው ከሰማነው እንፈርዳለን። መፍረድ ግዴታ የሚመስለን አይነት ሰዎች አለን። የፈራጅነት ስብዕና ያለን ሰዎች ማለት ነው። ይሄ በአብዛኛው በእኛ አገር ባህል ውስጥ የሚንጸባረቅ ነገር ነው። ሁለተኛው አይነት ጽንፍ ደግሞ የትኛውም አይነት ኃጢአት ቢመለከቱ፣ ድካምን ቢመለከቱ፣ ማህበረሰብን የሚጎዳ ነገር ቢመለከቱ፣ ቤተ ክርስቲያንን የሚጎዳ ነገርን ቢመለከቱ ሁልጊዜ የሚሰጡት ምላሽ እኔ አልፈርድም በማለት ቃል ሁሉ ጠቅሰው ለምን እንደማይፈርዱ የሚናገሩ የትኛውንም ሲናሪዮ ባለመፍረድ የሚታወቁ ሰዎች አሉ። እንደዚህ አይነት ማህበረሰቦች አብዛኛውን ጊዜ የምንመለከተው በምዕራቡ ዓለም ላይ ነው። ጀጅመንት ፍሪ ዞን የሚባል ምንም ነገር መፍረድ የሚባል ነገር የለም፣ አንፈርድም፣ ፈራጅ እግዚአብሔር ብቻ ነው በሚል ማለት ነው። እንደዚህ አይነት ሰዎች አብዛኛውን ጊዜ ከአንደበታቸው የሚወጣው ቃል አትፍረድ የሚል ቃል ነው። ዛሬ ግን በዚህ ክፍል የምንመለከተው ስለ መጀመሪያው ስለ ፈራጅነት ነው። ቀጣዩን የቀረውን በክፍል 2 ላይ የምንመለከተው ይሆናል። ጠላታችን ዲያብሎስ በሁሉም ማህበረሰብ ውስጥ ባህልን አስታኮ የመሰረተው ጠንካራ መሰረቶች አሉት። ስትሮንግ ሆልድስ የምንላቸው ማለት ነው። ይህንን ሐዋርያ ጳውሎስ ሲገልጸው አብዛኛውን ጊዜ ከግሪኮች ጋር በመዋል ከአይሁዶች ጋር በመዋል ባህላቸውን አስተዋልና ባህሪያቸውን አስተዋልና እንደዚህ ብሎ ጻፈ ሐዋርያ ጳውሎስ ስለ ድካማቸው ማለት ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ እንደዚህ አለ። መቼም አለ አይሁድ ተአምራዊ ምልክትን ይፈልጋሉ፣ የግሪክ ሰዎችም ጥበብን ይሻሉ። እኛ ግን የተሰቀለውን ክርስቶስን እንሰብካለን። ይህም ለአይሁድ መሰናክል ለአሕዛብ ደግሞ ሞኝነት ነው አለ። ዩሲ አይሁድ ሄዳችሁ የሚገርም የእግዚአብሔር ቃል ብትሰብኳቸው በስተመጨረሻ የታለ ተአምራቱ ነው የሚሏችሁ። ተአምራትን ይወዳሉ። ለዛ ነው ጌታ ኢየሱስ የሚደንቅ የእግዚአብሔርን ሐሳብ ገልጾ አስተምሮ ከጨረሰ በኋላ ሰምተን እንድናምነህ ምን አይነት ተአምር ታደርግልናለህ አሉት። በምድረ በዳ እንጀራን መገባቸው ከሰማይ ተብሎ እንደተጻፈ አንተስ ምን አይነት ተአምር ታሳየናለህ ብለው ኢየሱስን ጠየቁት። አይሁድ በየትኛውም ስብከት በየትኛውም ሁኔታ ተአምራትን ማየት ይወዳሉ ማለት ነው። ይህም ለነሱ መሰናከያ ባህሪ ሆነባቸው። ለምን? ወንጌል በቀላሉ መጥቶ ኢየሱስ ያድናል፣ የተሰቀለው ኢየሱስ ሲባሉ ለነሱ ይሄ ምንም ነው ማለት ነው። ተአምራት የሌለበት ባዶ ወሬ ነው ማለት ነው። ወደ ግሪኮች ደግሞ ስንሄድ ግሪኮች ተራ ንግግርን አይወዱም፣ አሕዛቦች ማለት ነው። ጥበብን፣ ፍልስፍናን ይወዳሉ። ስለዚህ አንድን ነገር በጥበብ ዳይሜንሽን በፍልስፍና አይነት መንገድ ብንናገረው ነው ሊቀበሉን፣ ዋው አንተ ንግግሩ እውነትም ጥልቅ ነው ሊያስብል የሚችለው ማለት ነው። ነገር ግን ጳውሎስ ምን አለ? የተሰቀለውን ክርስቶስን መስበክ ለግሪኮች ሞኝነት ነው። ለምን? ኢየሱስ ተሰቅሎልሃል ማለት ማንም ተራ ሰው የሚረዳው ቋንቋ ነዋ። ምንም ፍልስፍና ምንም ጥበብ ውስጡ የለም ነው ለነሱ። ስለዚህ መሰናከያ ሞኝነት ሆነባቸው። ልክ እንደዚሁ ወደኛ አገር ማህበረሰብ ደግሞ ስንመጣ የእኛን አገር የክርስቲያኑን ማህበረሰብ እጅግ በጣም ሰቅዞ የያዘ እንዳንባረክ የተባረክነውንም መልሰን እንድናጣ የራሳችን ሕይወት በፍርድ ውስጥ እንዲመላለስ እያደረገ ያለ ክፉ ልምምድ አለ። ይህም ልምምድ ፈራጅነት ይባላል። የብዙ ክርስቲያኖችን ትዳር፣ ኑሮ፣ ሕይወት፣ አገልግሎት የትኛውንም የሕይወታቸውን ክፍል እንዴት ይሄ ፈራጅነት ባህሪ እንዳመሰቃቀለባቸው ዛሬ የምንመለከተው ይሆናል። ምናልባትም ያንተና ያንቺ እንዲሁም የኔም ሕይወት ጭምር በተለያየ ፈተና ውስጥ እያለፈ ያለው አላስፈላጊ በሆነ ቻሌንጅ ውስጥ እያለፈ ያለው ፕሮባብሊ በማይገባን ቦታ ስለፈረድን የማይገባን ፍርድ ስለሰጠን ሊሆን ስለሚችል
እስቲ ዛሬ በዚህ ትምህርት ራሳችሁን ገምግሙት። እኔ በግሌ በቀደመው የክርስትና ሕይወቴ ከዓመታት በፊት በነበረው የክርስትና ሕይወቴ አለመፍረድ ስንፍና ይመስለኝ ነበረ። መፍረድ የእውነተኛ ክርስቲያን ባህሪ ይመስለኝ ነበረ። አንድ ሰው ደክሞ ካየው ምን እሱ እኮ ደካማ ነው፣ ምን እሱ እኮ ለእግዚአብሔር የተመቸ ሰው አይደለም ብዬ በመፍረድ በጣም ክርስትናዬን ያሳደግኩ ይመስለኝ ነበረ። ኢንፋክት በሆነ ሲቹዌሽን ላይ ካልፈረድኩ ሰዎች እኔን በዛ ሲቹዌሽን ወይንም ኃጢአት ውስጥ እየተመላለስኩ ነው ብለው ይገምታሉ ብዬ ስለምፈራ፣ ስለዚህ የመጣው ኃጢአት የተነገረኝ ድካም ላይ ሁሉ ፍርድን እሰጣለሁ ማለት ነው። የእናንተስ እንዴት ነበረ? እስቲ ወደ ኋላ ዞር ብላችሁ የክርስትና ሕይወታችሁ ምን ይመስላል? በፈራጅነት የተሞላ ነው? በሀገራችን ክርስትና አብዛኛው ትምህርቶቻችን፣ አብዛኛው የመንገድ ዳር ስብከቶቻችን፣ አብዛኛው ትንቢቶቻችን፣ አምልኳችን በፈራጅነት የተሞላ ነው። ብዙም ፍቅርና ርኅራኄ አይታይባቸው። ለምሳሌ አንድ አስተማሪ በቤተ ክርስቲያን ቆሞ ሲያስተምር ጎበዝ አስተማሪ የሚባለው ኮስታራ፣ ድምፁ ጎርናና የሆነ ሲሰብክ በፈራጅነት የሚሰብክ እዚህ መሃል ኃጢአተኞች እንደዚህ አላችሁ፣ እግዚአብሔር ሲኦል ይከታችኋል፣ ብትመለሱ ይሻላል የሚል የራሱን ጽድቅ የሚያሳይ አይነት ሰው ስንመለከት ይሄማ የሚገርም አገልጋይ ነው፣ አንተ በጣም ሲሪየስ ነው፣ የተቀባ ነው ብለን ነው ሌብል የምናደርገው። አምልኳችንንም ብንመለከት ጠላቴና ጠላት የሚል ቃል ካለው ነው በጣም የምንነቃቀው። ጠላቴ እንደዚህ ሆኖ፣ ጠላቴ እንደዛ ሆኖ፣ እግዚአብሔር ጠላቴን ይረግጠዋል፣ ጠላቶቼ ፊት እንደዚህ ያደርገኛል። ጠላት ብለን ራሱ ደግሞ በኢማጂኔሽናችን የሚመላለሰው ክፉ መናፍስ ሰይጣን ሳይሆን ጠላት ብለን የሚመላለሰው ያ ባለፈው የነቀፈን ሰውዬ፣ ያ ባለፈው ጥሎን ሄደን ሰውዬ፣ ያ ባለፈው ያስቀየመችን ሴትየው ሰው ነው ትዝ የሚለን። ስለዚህ ስናመልክ በፈራጅነት ሜንታሊቲ ነው የምናመልከው ማለት ነው። በጣም በሚገርም ሁኔታ በእኛ ሀገር ክርስትና ባህል ሁለት ክርስቲያኖች አብረው ወክ አደረጉ ማለት ወይንም ሁለት ክርስቲያኖች ስልክ ተደዋወሉ ማለት ወይንም ሁለት ክርስቲያኖች ከቤተ ክርስቲያን አብረው ወጥተው ሄዱ ማለት በዛ ንግግር በዛ ሂደት ውስጥ ምናልባት አብረው ላይዘምሩ ይችላሉ። ምናልባት አብረው የእግዚአብሔርን ቃል ላያወሩ ይችላሉ። ምናልባትም እንዴት ድሃን መርዳት እንዳለባቸው አብረው ዲስከስ ላያደርጉ ይችላሉ። ነገር ግን በእርግጠኝነት ማለት በሚቻልበት ሁኔታ የሆነ ሰው ላይ ይፈርዳሉ። ያንን ፍርድ የሚያስፈጽሙበት መንገድ ሐሜት የተባለ መሳሪያ አላቸው። ፈራጅነት በእኛ ሀገር ክርስትና ውስጥ እጅግ በጣም ስር የሰደደ ብንጸልይ እንዳንባረክ ያደረገን እግዚአብሔር አምላክ ጣልቃ ገብቶ ሊያጠፋልን የሚገባ ክፉ ልማድ ነው። በጣም አደገኝነቱ ደግሞ በዚህ ሁኔታ ውስጥ እያለፍን ያለ ነው፣ በዚህ ፈተና ውስጥ እያለፍን ያለ ነው ስለፈረድን እንደሆነ አለማወቃችን ነው። ልናቅ አንችልም። ከየት እንደመጣብን ያመከራ ስለማናቅ የፈራጅነት አደገኝነቱ እዚህ ድረስ ይሄዳል ማለት ነው። የብዙዎቻችንን ሕይወት ይሄ የፈራጅነት ባህሪ እየጎዳና እያመሰቃቀለ ያለበትን 4 መሰረታዊ ምክንያቶችን አሁን እንመለከታለን። ፈራጅነት የብዙዎቻችንን ሕይወት እያመሰቃቀለና በብዙ አይነት አዙሪት ውስጥ እየከተተ ያለበት 4 መሰረታዊ ምክንያቶች አሉ። የመጀመሪያው ምክንያት በድካም ውስጥ ሆነን የሌላው ድካም ላይ ስለምንፈርድ ነው። ምናልባትም እኛ ያለንበት ድካም፣ ኃጢአት ወይንም ቻሌንጅ ከዛኛው ሰውዬ የባሰ ሆኖ ቢገኝም ነገር ግን ያነሰ ኃጢአትና ድካም ውስጥ ያለው ሰው ላይ በመፍረዳችን ምክንያት ያ በሕይወታችን ላይ ሌላ ተጨማሪ ፈተና ይዞብን እየመጣ ነው። ማቴዎስ ምዕራፍ 7 እንደዚህ ይላል ከቁጥር 1 ጀምሮ፣ እንዳይፈረድባችሁ በማንም ሰው ላይ አትፍረዱ፣ በምትፈርዱበት አይነት ይፈረድባችኋል፣ በምትሰፍሩበትም መስፈሪያ ይሰፈርላችኋል። በዓይንህ ውስጥ ያለውን ግንድ ሳትመለከት በወንድምህ ዓይን ውስጥ ጉድፍ ለምን ታያለህ? በዓይንህ ውስጥ ግንድ እያለ ወንድምህን ዓይን ውስጥ ያለውን ጉድፍ ላውጣልህ ማለት እንዴት ትችላለህ? አንተ ግብዝ፣ አስቀድመህ በዓይንህ ውስጥ ያለውን ግንድ አውጣ፣ ከዚያም በወንድምህ ዓይን ውስጥ ያለውን ጉድፍ ለማውጣት አጥርተህ ታያለህ። የሚገርም ነው። ይሄ ሰውዬ በባሰ ኃጢአት ውስጥ ነው ያለው። ዓይን ውስጥ ግንድ ነው ያለው። አስተውላችሁ ከሆነ ዓይናችን ውስጥ አዋራ እንኳን ሲገባ ብለርድ ይሆናል ቪዥናችን፣ ወይንም ብዥታ ይሆናል አለ። የምናየው ነገር ሁሉ ብዥ ይልብናል፣ እንኳን ግንድ ተቀምጦ ማለት ነው። ነገር ግን ይሄ ሰውዬ በዓይኑ ውስጥ ትልቅ ግንድ አጋድሞ
በሰውየው አይን ውስጥ ያለውን ጉድፍ ላውጣልህ እያለው ይፈርድበታል ማለት ነው። ጌታ ኢየሱስ ምን አለ? አንተ ግብዝ አለ። ግብዝ ነህ። በአንተ አይን ውስጥ የባሰ ኃጢአት አለ። በአንተ ህይወት ውስጥ የባሰ ድካም አለ። አንተ እያለፍክበት ያለው ማስተካከል ያለብህ፣ ንስሐ ገብተህ ብዙ ማረም ያለብህ ብዙ ችግር አለ። ነገር ግን ምንም እንዳላጠፋ ሰው ሆነ በእግዚአብሔር ወንበር ላይ ተቀምጠ የፍርድ ወንበር ላይ ተቀምጠ ሰው ላይ ትፈርዳለህ። መጀመሪያ ራስ አይን ውስጥ ያለውን ግንድ አውጣ። መጀመሪያ ንስሐ ግባ። መጀመሪያ ተስተካከል። ከዛ በኋላ በወንድም አይን ውስጥ ያለውን ነገር አጥርተህ ማየት ትችላለህ። ይህንን ፓርት ኔክስት ዊክ እናየዋለን። ነገር ግን ምን እያለ ነው? ብዙዎቻችን የሰውን ድካም ለማየት በጣም 16 አይኖች ነው ያሉን። በደንብ ነው የምንመለከተው። የራሳችን ድካም ለማየት ግን አንዲት አይን እንኳን የሌለን ሰዎች አለን። ምንም የማንመለከት ድካም እንደሌለብን ራሳችን የምንቆጥር፣ ሁሌ ጃጅ በማድረግ የምንመላለስ። እንትና እኮ እንደዚህ ነው። ምን እኮ ጤነኛ ቤተክርስቲያን እኮ የለም። ምን እኮ በዚህ ዘመን እኮ ሰባኪ የለም። ምን እኮ በዚህ ዘመን አምልኮ ሁላ እኮ ሞቷል እኮ። ምን በዚህ ዘመን ክርስቲያኑ እኮ የለም እኮ። ሁሉም ነገር የለም ነው። እኛ ግን አለን። ይሄ ግብዝነት ነው። እንደዚህ የምታደርጉ ደግሞ አለ ጌታ ኢየሱስ በምትሰፍሩበት መስፈሪያ ይሰፈርላችኋል። ምን ማለት ነው? ካንተ 1 እጥፍ ያጠፋ ሰውዬ ይፈረድበት ካልክ አንተ 7 እጥፍ ያጠፋውማ 7 እጥፍ ነው የሚፈረድብህ ማለት ነው። ዩሲ በምትሰፍርበት መስፈሪያ ይሰፈርልሃል። በምትፈርዱበትም አይነት ይፈረድባችኋል። አንተ የፈረድክበት አይነት አለ አይደለ? ይሄ ሰውዬ ከቤተ ክርስቲያን መባረር አለበት፣ ይሄ ሰውዬ እስር ቤት መግባት አለበት፣ ይሄ ሰውዬ ገንዘቡ ሊቀማ ይገባል ምናምን ብለህ የፈረድከው አለ አይደለ? በዛው በፈረድክበት አይነት ይፈረድብሃል ይላል እግዚአብሔር ቃል። እኔ በምድር ላይ በጣም ብዙ አይነት ስራዎች አሉ፣ ከባድ ቀላል የሚባሉ ማለት ነው። ብዙ ዕውቀት የሚጠይቁ፣ ብዙ አይነት ትምህርት የሚጠይቁ፣ ብዙ አይነት የሰውነት ጉልበት የሚጠይቁ የስራ አይነቶች አሉ። ሰዎች ስራ ሊቀጠሩ ሲሄዱ መርጠው ነው የሚገቡታል። ይሄ ስራ ከባድ ነው፣ ይሄ ቀላል ነው ብለው። እኔ በህይወቴ ዘመን እጅግ በጣም ቀላል ስራ እንደ ፈራጅነት አይቼ አላቅም። ፈራጅነት ማለት በጣም ቀላል ስራ ነው። ምንም ስራ የማይፈልግ ዝም ብሎ አንደበትን መክፈት፣ ዝም ብሎ በሰው ህይወት ላይ መናገር ከየትኛውም ስራ ያነሰ የውርደት ስራ ነው እንደው። ስለዚህ ጌታ ኢየሱስ ነው አለ፣ መጀመሪያ ራሳችሁን ተመልከቱ፣ የራሳችሁን ህይወት አጥርታችሁ ተመልከቱ። የብዙዎቻችን ችግር ግንድ አስቀምጠን ስለምንፈርድ ዛሬ ላይ ብዙ ፍርድ እየተቀበልን ነው። የማይገቡ ፍርዶች በህይወታችን ላይ እየተከሰቱ ነው። የሚያሳዝነው ግን እነኛ ነገሮች ወደ ህይወታችን የመጡት በሰው ላይ ስለፈረድን እንደሆነ አናቅም። ማን ሊነግረን ይችላል? መንፈስ ቅዱስን ካልጠየቅን በስተቀር። ስለዚህ በሰፈራችሁበት መስፈሪያ ይሰፈርላችኋል እንዳለ ፕሮባብሊ እኔም ሆንኩ እናንተ በሰፈርንበት መስፈሪያ እየተሰፈረብን እንዳልሆነ ማረጋገጥ መቻል አለብን። ስለዚህ ይህ የመጀመሪያው ነው። በድካም ውስጥ ሆነን፣ በኃጢአት ውስጥ ሆነን፣ ራሳችን በባሰ ልምምድ ውስጥ ሆነን በፍጹም በሌላ ላይ መፍረድ የለብንም። መጀመሪያ ለጌታ ኢየሱስ ማይንድ ዩር ኦውን ቢዝነስ፣ የራስህ ህይወት ላይ አተኩር። አንተ ራሱ ዲል ልታደርግበት የሚገባ ከባድ ችግር ውስጥ ነው ያለው፣ ከባድ ድካም ውስጥ ነው ያለው። ከሱ ጋር መጀመሪያ ኬዝን ጨርስ፣ የወንድምን ለእኔ ተውልኝ እያለ ነው ጌታ ኢየሱስ ማለት ነው። ሁለተኛው ፈራጅነት የእኛን ህይወት እየጎዳበት ያለው ምክንያት ምህረት ባገኘንበት ድካም ሌላው ሰው ላይ ስንፈርድ ማለት ነው። እኛ ኦልሬዲ በዛ ድካም ውስጥ አልፈን እግዚአብሔር አምላክ ምህረት አድርጎልናል። ቤተ ክርስቲያንም ወንድሞችም እህቶችም በዙሪያችን ያሉ ሰዎች ምህረት አድርገውልናል። ነገር ግን በተመሳሳይ ኃጢአት ሰው ሲወርቅ ስንመለከት ፈራጅ ሆነን እንገኛለን። ምህረት ባገኘንበት ድካም ሰው ሲወርቅ አይተን ፈራጅ የምንሆን ከሆነ አደጋው በጣም ከፍተኛ ነው። ማቴዎስ 18 ላይ ጌታ ኢየሱስ ስለዚህ አይነት ባህሪ ስላላቸው ሰዎች በምሳሌያዊ ንግግር እንደዚህ ሲል ተናገረ። ላንብብላችሁ። ስለዚህ አለ መንግሥተ ሰማይ በአገልጋዮቹ እጅ የነበረውን ሂሳብ ለመተሳሰብ የፈለገን ንጉሥ ትመስላለች። ሂሳቡን ማጣራት እንደጀመረም 10,000 ታላንት ዕዳ ያለበትን አንድ አገልጋይ ያቀረቡለት። አገልጋዩም ያለበትን ዕዳ መክፈል ስላቃተው እርሱ ራሱ፣ ሚስቱ፣ ልጆቹና ንብረቱ ሁሉ ተሽጠው ዕዳው እንዲከፈል ጌታው አዘዘ። 4ቱም ተሽጠው ዕዳ እንዲከፈል ጌታው አዘዘ። በዚህ ጊዜ አገልጋዩ እግሩ ላይ ወድቆ ታገሰኝ፣ ያለብኝን ዕዳ ሁሉ ከፍላለሁ ሲል ለመነው። ጌታውም አዘነለትና ማረው፣
ዕዳውንም ትቶለት አሰናበተው። ከዕዳው ነፃ ሆነ ማለት ነው። ያ አገልጋይ ከጌታው ፊት እንደወጣ 100 ዲናር የእርሱ ዕዳ ያለበትን አገልጋይ ባልንጀራውን አግኝቶ እንቅ አድርጎ በመያዝ ያለብህን ዕዳ ክፈለኝ አለው። ባልንጀራው አገልጋይም ከፊቱ ወድቆ ታገሰኝ እከፍልሃለሁ አለው። ነገር ግን ሊታገሰው ፈቃደኛ ስላልነበረ ያለበትን ዕዳ እስኪከፍለው ድረስ ወህኒ ቤት አስገባው። የሆነውን ነገር ያዩ ሌሎች አገልጋዮችም በጣም አዘኑ። ሄደውም ሁኔታውን በሙሉ ለጌታቸው ነገሩት። በዚህ ጊዜ ጌታው አገልጋዩን አስጠርቶ እንዲህ አለው፣ አንተ ክፉ አገልጋይ፣ ስለለመንከኝ ያንን ሁሉ ዕዳ ተውኩልህ። እኔ እንደማርኩህ አንተም ባልንጀራህን ልትምረው አይገባም ነበርን? በቁጣም ያለበትን ዕዳ ከፍሎ እስኪጨርስ ድረስ ለአሳሪዎች አሳልፎ ሰጠው። ስለዚህ አለ ጌታ ኢየሱስ፣ እያንዳንዳችሁ ወንድሞቻችሁን ከልብ ይቅር ካላላችሁ የሰማይ አባቴም እንደዚሁ ያደርግባችኋል አለ። ምን አይነት ከባድ ፓራብል ነው! ይሄ ሰውዬ እኮ 1000 ታላንት ዕዳ ነበረበት። ንጉሱን አጥብቆ ስለለመነው እሺ በቃ ሚስት አትሸጥም፣ ልጅ አይሸጥም፣ አንተ አትሸጥም፣ እንደውም ነፃ አድርጌያለሁ ከዚህ ዕዳ ሂድ አለው። ልክ ከዛ ሲወጣ እሱ ደግሞ ቀድሞ ያበደረው 100 ዲናር ያበደረው ሰው ትንሽ ብር ያበደረው ሰው ከፊት ለፊቱ መጣ። ካልከፈልከኝ አለው። እሱም ይሄም የተበዳሪውም እንደ በፊቱ እንደዛኛው ሰውዬ ለመነው፣ እባክህን እከፍልሃለሁ ትንሽ ጊዜ ስጠኝ ብሎ ሲለምነው ኔቨር አለ። ካልከፈልክ አሁን ብሎ ወደ እስር ቤት ወረወረው። ይህን የተመለከቱ ጓደኞቹ እንግዲህ ሪፖርት አደረጉበት። መጨረሻ ላይ ንጉሱ በጣም ተናደደ። አንተ ምህረት ያገኘህበትን ነገር ሌላውን መማር እንዴት ከበደ ብሎ ጌታ ኢየሱስ ምን አለ? እያንዳንዳችሁ ወንድሞቻችሁን ይቅር የማትሉ ከሆነ አለ እናንተ ይቅር በተባላችሁበት ምህረት ባገኛችሁበት መንገድ እናንተ መልሳችሁ የምትፈርዱ ከሆነ ይቅር አትባሉም አለ። ይሄ ሰውዬ እኮ ቀድሞ ምህረት የተደረገለት የምህረት ኬዙ ተደመሰሰና በል ኬዙ ይከፈት ተብሎ ተመልሶ እስር ቤት ገባ። ይሄ እኮ በጣም ከባድ ትምህርት ነው። በነገራችን ላይ በክርስትና ውስጥ እኛ ከእግዚአብሔር ዘንድ ምህረትን ተቀበልን። በዛ ዳይሜንሽን ወንድሞቻችንና እህቶቻችን ምህረትን ያገኛሉ ብለን ማሰብ ለምንድን ነው የሚከብደን? የብዙዎቻችን ችግር ይሄ ነው። አንድ ኃጢአት ሰርተን እኛን እግዚአብሔር እንደማረን እናውቃለን፣ እንደሚምረንም እናውቃለን። ነገር ግን ሌላኛው ወገን የሆነ ሰው ያንን ኃጢአት ሲሰራ ከተመለከትን በፍጹም ምህረት ያገኘ አይመስለንም። ዓመቱን ሙሉ ስም የምንሰጠው በዛ በኃጢአቱ በድካሙ ነው። እንትና ባለፈው እንትን ሲያደርግ የተያዘው ምን እኮ እሱ አሁንም ህይወቱ አይታወቅም። ብዙዎቻችን አክት የምናደርገው ምንም የእግዚአብሔርን ምህረት እንዳልቀመሰ ሰው ነው። የእግዚአብሔርን ምህረት የቀመሰ ሰው በነገራችን ላይ መሐሪ ነው የሚሆነው፣ ፈራጃውንም ፈጥኖ። የእግዚአብሔርን ምህረት የቀመሰ ሰው ይራራል። ምክንያቱም እግዚአብሔር እያንዳንዳችንን እኔ በግል ህይወቴ ከብዙ ውርደት ጠብቆኛል፣ ከብዙ ነገር ምሮኛል። ፕራክቲካሊ ሞት የሚገባኝ ሰው ነበርኩ፣ ለማስመሰል አይደለም። ብዙዎቻችንም እንደዚህ ብለን እንደምንመሰክር ገምታለሁ። ብዙዎቻችን ሞት የሚገባን ሰዎች ነበር። ኢቭን ክርስቲያን ከሆንም በኋላ የሰራናቸው ስህተቶች ቢደማመሩ ሞት የሚገቡን ነበሩ። ነገር ግን እግዚአብሔር ከዛ ውስጥ በምህረት አወጣን። የእግዚአብሔርን ምህረት በሚገርም ሁኔታ ቀመስን። ሌላ ወንድምና እህታችን ግን በዛ ድካም ውስጥ ሲያልፉ ይፈረድባቸው፣ ይባረሩ፣ ይቀጡ። እሱ እኮ እንደዚህ ነው፣ እሷ እኮ እንደዚህ ናት በማለት ፍርድን እናስተጋባለን። ጌታ ኢየሱስ ምን አለ? የቀደመው ፋይላችሁን ላይ ይከፈታል። የቀደመው ፋይላችሁን ላይ ይከፈታል። ይቅር የማትሉ ከሆነ የእናንተም ይቅር አይባልላችሁም። ልክ እንደዚህኛው አገልጋይ ማለት ነው። የቀደመው ፋይሉ ተከፈተና እንደዛ ከሆነማ ምህረቴን አንስቻለሁ፣ በል እስር ቤት ግባ አለው አለ ኢየሱስ። ይህን የተናገረው ኢየሱስ ነው። ስለዚህ እኛ መለማመድ ያለብን ምህረትን ነው ማለት ነው። እኛ እግዚአብሔር አይደለንም። እግዚአብሔር የአንድን ሰው ድካም ከድካም የሚያወጣበት ራሱን የቻለ መንገድ አለው። ያ መንገድ እኔን ተጠቅሞ አንተን ተጠቅሞ ሊሆን ይችላል። ነገር ግን ሜክ ሹር አንተ የምትመላለስበት መንገድ የእግዚአብሔር ፈቃድ ያለበት መሆኑን፣ ሰውየውን ለማረም የምትሄድበት መንገድ የእግዚአብሔር ፈቃድ ያለበት መሆኑን። የብዙዎቻችን ትራብል ይባላል በዚህ ምድር ላይ የብዙዎቻችን የመከራችን ምንጭ አንደበታችን ነው ይባላል። ቃሉም ይናገራል፣ የፍጥረትን ሩጫ ትገታለች። እንትና እኮ እንደዚህ ነው፣ እንትና እኮ እንደዛ ነው። እኔ ትዝ ይለኛል በአንድ ወቅት አንድ ሰውዬ የሆነ ሚስቴክ ሰራ፣ ስህተት ሰራ። ያንን ከሰማ በኋላ ሰውየውን ሁሌ የማየው በዛ ብርሃን ነው። ሰውየውን ሳስታውስ ስህተቱ ነው ትዝ የሚለኝ። ምን ይሄ እኮ እንደዚህ የሚያደርግ ብዬ ለልቤ ነግረዋለሁ። አንድ ቀን እየጸለኩ እያለ መንፈስ ቅዱስ ተቆጣኝ። ምንድን ነው ያለኝ? ንስሐ አለመግባቱን በምን አወቅ አለኝ።
የሚገርማችሁ እኛ ስተሰርተን ንስሐ ገባን ብለን ወጥተን እግዚአብሔር ነው ፈራጄ ነፃ ሰው ነኝ ምናምን ብለን ኮንፌስ እናደርጋለን። ሌላ ሰው ግን በጓዳው ንስሐ የሚገባ አይመስለንም፣ በጓዳው የሚመለስ አይመስለንም። ስለዚህ አደገኛ ልምምድ ነው። በተለይ ብዙ ምህረትን ተቀብለን ምህረትን እንዳልተቀበለ ሰው አክት ማድረግ፣ በሰው ላይ መፍረድ አደገኛ ውጤት በህይወታችን ላይ ይዞብን ይመጣል። በጣም ጥንቃቄ ይፈልጋል። አለበለዚያ በማናቀው ሁኔታ ያልፈለግነው ያልጠበቅነው ዲስአፖይንትመንት ነው በህይወት የሚያጋጥመን። የሚነገረን ትንቢት ሌላ፣ የሚሆንብን ሌላ፣ የምንሰማው ሌላ፣ የሚሆንብን ሌላ፣ ተስፋ የምናደርገው የምናቀደው ለሌላ፣ የሚሆንብን ነገር ሌላ። ምናልባትም ህይወታችን ላይ የፈራጅነት ልምምድ ካለ እሱ ልናስወግድ ይገባል ማለት ነው። ሶስተኛው አይነት አደገኛ የፍርድ ልምምድ የሰውን ፊት አይተን ስለምንፈርድ ነው። ጌታ ኢየሱስ አይሁዶች በቀረባቸው ቁጥር ሲመለከት በጎ ያደርግላቸዋል፣ ምግብ ያባዛላቸዋል፣ መልካም ቃል ይመግባቸዋል፣ መልካም እረኛ ይሆንላቸዋል። ነገር ግን ይጠሉታል፣ ይገፉታል፣ ሊሰቅሉት ይሽቀዳደማሉ። ከዛ በጣም አዘነባቸውና ያንን ባህሪ ሲያስተውል እንደዚህ ብሎ ተናገረ። ዮሐንስ 7 ላይ የሰውን ፊት በማየት መፍረድ ትታችሁ ቅን ፍረዱ አላቸው። ፊቴን አይታችሁ አትፍረዱ፣ መልኬን አይታችሁ አትፍረዱ፣ ቁመናዬን አይታችሁ አትፍረዱ፣ ንግግሬን አይታችሁ አትፍረዱ፣ በቅን ፍረዱ ብሎ በጣም የሚያሳዝን ልብ የሚነካ ንግግር ነው የተናገረው። የሰውን ዘር አይተን መፍረድ፣ የሰውን ውጫዊ ነገር አይተን መፍረድ። ያ ሰው ልጃችን ቢሆን ኖሮ አንፈርድበትም። የራሳችን ልጅ ሰርቆ ሲመጣ እንሸሽገዋለን። ልጄን ያለ ምክንያት አሰሩት፣ ልጄ እንደዚህ ሆነ እንላለን። የሰው ልጅ ሌላ ሰው እንደዛ ሲያደርግ ስንመለከት ግን ምን ያሌባ እኮ ብለን ነው የምንፈርደው። የሰው ፊት አይተን ነው የምንፈርደው። ጓደኝነትን፣ ቅርርብን፣ ዘርን አይተን ነው የምንፈርደው። ጥቅምን አይተን ነው የምንፈርደው። ሁልጊዜ የእኛ ዘር ንጹህ ነው፣ የእኛ ዘር ትክክል ነው፣ ደግ ነው። የሌላ ሰው ዘር ግን ክፉ ነው። ሁልጊዜ የሌላ ሰው ዘር ግን ገዳይ ነው። ያ ነው የኛ አቲቲዩድ። ክርስቲያን ሆነን እንኳን በዚህ የአእምሯችን ያልተዋጀ በጣም በርካቶች ነን። ሰዎችን በቁመናቸው በገንዘብ አቅማቸው ጀጅ እናደርጋቸዋለን። ዲግኖ በጣም በርካታ ክርስቲያኖች የቤተ ክርስቲያንን የፊት ወንበር የማያውቁ እንዳሉ ታውቃላችሁ። እድሉን የማያገኙ ባለባበሳቸው፣ በገንዘብ አቅማቸው፣ በተለያየ ውጫዊ ነገር ጀጅ አድርገናቸው የቤተ ክርስቲያን የፊት ወንበርን የጸሎትን እድል የማያገኙ በጣም በርካታ ክርስቲያኖች አሉ። ይህንን ተመልክቶ ነው ጌታ ኢየሱስ እባካችሁ የሰውን ፊት አይታችሁ አትፍረዱ። አይነው እንድንወደው የሚያደርግ መልክ ደምግባት እንኳን የለውም ተብሎ ተጽፏል። ምናልባት እናንተን የሚስብ መልክ ቁመና ላይኖረኝ ይችላል፣ ነገር ግን በቅን ፍረዱ፣ እንደ እግዚአብሔር ፍረዱ እያለ እያስተማራቸው ነው። ለምሳሌ አንድ ሰው በቀደመው ህይወቱ ሰውነቱ በሙሉ በታቱ ወይም በንቅሳት የተሞላ ሊሆን ይችላል ብለን እናስብ። ያ ሰው ቤተ ክርስቲያን ውስጥ ሲያመልክ ብንመለከተው በጣም ብዙዎቻችን ከኛ ያነሰ ጽድቅ ያለው ነው የሚመስለን። ሰዎችን ባለባበስ፣ ባካሄድ፣ ሰዎችን ባነጋገር፣ ባሳሳቅ፣ በተለያየ መንገድ ጀጅ ማድረግ በውጫዊ ነገር። ምናልባት አንድ ሰው በጣም ጻድቅ የሚመስል ሰው ውጪው ሲታይ ውስጡ ግን አደገኛ እርኩስ የሆነ ሰው ሊሆን ይችላል። አንድ ሰው በጣም ኃጢአተኛ የሚመስል ሰው ውጪው ሲታይ ውስጡ ግን ጻድቅ ሊሆን ይችላል። ለዛ ነው እግዚአብሔር የሰውን ፊት አይቶ የማያደላበት ምክንያት። ፍርዳችን እንደ እግዚአብሔር ነው መሆን ያለበት ማለት ነው። በዚህ ምክንያት ነው መንገድ ላይ የማንጠረጥረው ሰው ነው ስልካችን የሚሰርቀን። ምክንያቱም የምንጠረጥረው አይነት ሰው አለ። የቆሸሸ ልብስ የለበሰ የተንጨባረረ ጸጉር ያለው አይነት ሰው ማለት ነው። እሱ ሳይሆን ብዙ ጊዜ የሰረቁን ሰዎች ዘንጦ የመጡ ሰዎች ናቸው። ለምን? በአብዛኛው ልምምዳችን፣ ጀጅመንታችን ምድራዊ የሰውን ፊት አይተን ስለምናደላ ማለት ነው። የተንጨባረረ ጸጉር ኖሯቸው የቆሸሸ ልብስ ለብሰው ከሰረቁን የበለጠ ሱፍ ለብሰው ዘንጠው መነጽር አድርገው የዘረፉን ሰዎች ይበልጣሉ። አንዳንድ ሰዎች እኮ የገቡበት ኃጢአት ምናልባትም በዛ ኃጢአት ውስጥ የሚመላለሱበት ምክንያት ወደው ሳይሆን የአጋንንት እስራት ሊሆን ይችላል። ስለዚህ እነዚህ ሰዎች ከዚህ ችግር የሚያወጣቸው መፍረድ ሳይሆን ነፃ ማውጣት ነው። አንዳንድ ሰዎች ደግሞ በዛ መልክ አክት የሚያደርጉት ወይንም በዛ መልክ በድካም ውስጥ የሚመላለሱበት ምክንያት በልጅነታቸው ከነበረባቸው አቢዩዝ ሊሆን ይችላል። ስለዚህ እነኚህ ሰዎች እንዲፈወሱ ነው እንጂ መርዳት ያለብን መፍረድ አይደለም። ዋናው ነገር የሰው ህይወት በጣም ውስብስብ ነው። ከእያንዳንዱ ሰው ህይወት ጀርባ ምን እንዳለ አናቅም። ዝም ብለን ዘለን አይደለም ጀጅ ማድረግ መፍረድ ያለብን። እንትና እኮ ፈታች፣ እንትና እኮ ሲያመነዝር ተያዘ፣ እንትና እኮ ሰረቀ፣ እንትና እኮ እንደዚህ ሆነ። ኖ፣ እነኚህ ሁሉ ተግባራት ኃጢአት ናቸው፣ ጥያቄ የሌለው ነገር ነው።
ነገር ግን እነኚህ ሰዎች ላይ ለመፍረድ ግን የእግዚአብሔር መንፈስ ሊረዳን ይገባል ማለት ነው። የሰውን ፊት አይተን መፍረድ የለብንም። እንደ አንድ ክርስቲያን የሰውን የሚያልፍበትን ሕይወት የውስጥ ሕይወቱን ተረድተን ዲሰርን አድርገን መርዳት ሲገባን ምንም ነገር ስላላየን ቸል ብለን ስለምናልፈው በራሳችንም ሕይወት ላይ ፍርድን እያመጣን ነው ማለት ነው። ስለዚህ ሶስተኛው መሰረታዊ ችግር በሕይወታችን ላይ አደገኛ ውስብስብ ፈተናዎችን እያመጣብን ያለው የፈራጅነት ልምምድ የሰውን ፊት አይተን ስለምንፈርድ ነው። በፍጹም ማንም ሰው ወደ ሕይወታችን ቢመጣ በእግዚአብሔር ብርሃን ውስጥ የማሳለፍ ልምምድ ሊኖረን ይገባል። እግዚአብሔር ስለዚህ ሰው ምንድን ነው የሚለው? እግዚአብሔር ለዚህ ሰው ምን እንዲያደርግለት ነው የፈለገው? እግዚአብሔር ይሄ ሰው ምን እንዲያደርግልኝ ነው የፈለገው ነው እንጂ ማለት ያለብን በውጫዊ አቋም የሰውን ፊት በማየት የሰውን ባህሪ በማየት ዘር በማየት የአባልነትን በማየት የመሳሰል ፖዚሽንን በማየት ወይንም ደግሞ ስልጣኑን በማየት ፓስተር ወንጌላዊ ምናምን ስለተባለ እሱን በማየት ብቻ ጀጅ የምናደርግ ከሆነ ተመሳሳይ አይነት ጃጅመንት ወይንም ፍርድ በሕይወታችን እንቀበላለን ማለት ነው። አራተኛውና ለዛሬ የመጨረሻ ብዬ ያስቀመጥኩት ፍቅር የሌለበትን ፍርድ ስለምንሰጥ ነው። ፍቅር የሌለበትን ፍርድ ስለምንሰጥ ያው የፈረድነው ነገር በሕይወታችን ላይ ተመልሶ እንዲመጣ እየሆነብን ነው። መጽሐፍ ሲናገር ስለ ፍቅር ባህሪ ፍቅር ይላል ይታገሳል ይላል። ፍቅር ይላል በደልን አይቆጥርም ይላል። የሚገርም ከሆነ የፍቅር ባህሪ ትዕግስት አለው፣ በደልን አይቆጥርም። ፍቅር አልባ የሆነ ጀጅመንት በጣም ልምምዶ አለን። ለሰው እድል አንሰጥም። አንድም ሁለቴም ሶስቴም እድል አንሰጥም። ከአንዳንድ ነው ሰውየው ለፈርደን የምንቀመጠው። በተለይ ይሄ በእኛ ባህል በጣም በቃ የሚንጸባረቅ ካልቸር ነው። ሶሻል ሚዲያ ላይ እንኳን ብትመለከቱ የሆነ ሰው መጥቶ የእግዚአብሔርን ሐሳብ ሲናገር ምናልባት ያ ሰው የተናገረው ሐሳብ እኔ ከማምንበት ሐሳብ የተወሰነ የራቀ ሊሆን ይችላል። በአቋም ልዩነት ሊኖረን ይችል ይሆናል። ከዚህ በፊት መጥቶ በትምህርታችሁ ላይ በጎ አስተያየት ሰጥቶ የማያውቅ ሰው ከዚህ በፊት መጥቶ ልክ ነው ይሄ የተማርነው ነገር እንደዚህ ነው የኔንም ሐሳብ ልጨምር ይሄን ይመስላል ብሎ ተጨማሪ ገንቢ ሐሳብ ሰጥቶ የማያውቅ ሰው ኦል ኦፍ ሰደን ይመጣና ምን ይላል? አንተ ክፉ፣ አንተማ ዳግም የተወለድክ አይመስለኝም፣ አንተ ራስህ ሲጀምር የእግዚአብሔር ልጅ ነህ፣ አንተ ራስህ ክርስቲያን ነህ። በጣም ከባድ ነው። በተለይ በዚህ ዘመን መጠንቀቅ ያለብን በጣም የተለየ ልምምድ መጥቷል። አንድን ሰው የእግዚአብሔር ልጅ ነው አይደለም ብሎ ሌብል ማድረግ ያ የኛ ስራ ነው እንዴ? ሐሰተኛ አገልጋይ ነው አይደለም ያንተ ስራ ነው እንዴ? በምንድን ነው የምታውቀው ሐሰተኛ ነው እውነተኛ መሆኑን? እግዚአብሔር ነግሮሃል? እግዚአብሔርስ ከነገረ ንገር ብሎ ነግሮሃል? ሲጀመር አንተ 300 500 አገልጋይ ማወቅ ከራሱ ትክክል ነው? አንድ ጤነኛ ክርስቲያን እኮ የሚያውቃቸው የአገልጋዮች ብዛት በጣም ጥቂት መሆን አለበት። ለምን? ያረፈ ልብ የሆነ ኤሪያ ነው ሁሌ የሚሽከረከረው። እኛ 180 አገልጋይ እናውቃለን። ሁሉንም ጀጅ አድርገን ጨርሰናል። ይሄ ሐሰተኛ ነው፣ ይሄ ሌባ ነው፣ ይሄ አታላይ ነው፣ ይሄ ውሸት ነው ምናምን ብለን ማለት ነው። ፍቅር የሌለበት ፍርድ፣ የማይታገስ ፍርድ ማለት ነው። ፍርዱን ለእግዚአብሔር የማይሰጥ ፍርድ። በጣም የሚገርማችሁ ነገር ትዝ ይላችኋል የኢዮብ 3ቱ ጓደኞች። ኢዮብ ከሚያልፍበት መከራ የተነሳ እግዚአብሔር ላይ ማጉረምረም ጀመረ። በቃ ከእግዚአብሔር ጋር መከራከር ጀመረ። ትክክል እኮ አይደለም። ነገር ግን እነሱ ለእግዚአብሔር ደግፈው ኢዮብን ይናገሩት ነበር። አንተ ማነህ? እግዚአብሔር ሁሉን አዋቂ ነው። ሲጀመር ሳያውቅ አይቀጣም። እግዚአብሔር እንደዚህ ነው። እንዴት እግዚአብሔር ላይ ፍንት ከፍታለህ? ጻድቅ ብትሆን ኖሮ እንደዚህ ባልሆንክ እያሉት ቃል እየጠቀሱ ለእግዚአብሔር ቲፎዞ ሆነው ኢዮብን ይቀጠቅጡታል። አንዳንዶቹ እንደውም እነሱ የሚናገሩትን ንግግር እኛ እንደ አባባል ብዙን ጊዜ እንጠቅሳቸዋለን፣ እንናገራቸዋለን። አንድ ሁለቱን ላንብብላችሁ። እንደዚህ ይላል ኢዮብ 5:17 ላይ እነሆ እግዚአብሔር የሚገስጸው ሰው ምስጉን ነው፣ ስለዚህ ሁሉን የሚችለው አምላክ ተግሳጽን አትናቅ አሉት። እግዚአብሔር የሚገስጸው ሰው ምስጉን ነው። ተገስጸ ነው ማለታቸው ነው። አጥፍተሃል፣ እየተገሰጽክ ነው። ስለዚህ ሁሉን የሚችልና አምላክ ተግሳጽን አትናቅ ይሉታል። አትናቅ፣ ኢዮብን እየመከሩት ነው። ሌላ ቦታ ደግሞ እንደዚህ ይላል ኢዮብ 8:7 ላይ ንጹሕና ቅን ብትሆን እርሱ ስለ አንተ አሁኑኑ ይነሳል። ንጹሕ ብትሆን ኖሮ ኢዮብ ቅን ብትሆን ኖሮ እግዚአብሔር አምላክ አሁኑኑ ስለ አንተ ይነሳል። እሱ ጻድቅ አምላክ ነው እያሉት ነው። ወደ ተገቢውም ስፍራ ይመልስሃል። ጅማሬ አነስተኛ ቢመስልም ፍጻሜህ እጅግ ታላቅ ይሆናል። ይኸው ምን ጠቅሰው ጅማሬህ አነስተኛ ቢመስልም በትናንሽ ድካም ውስጥ እየተቀጣ ቢሆንም አይዞህ እግዚአብሔር ይመጣል፣ ፍጻሜ ግን እጅግ ታላቅ ይሆናል። እነኚህ ሰዎች ለማን ወግነው ነው እያወሩ ያሉት? ለእግዚአብሔር ወግነው ኢዮብን እየቀጠቀጡት ነው።
እግዚአብሔር ከሰማይ ወርዶ ምንም ይላቸው ይመስላችኋል? ጎሽ ልጆቼ፣ በቃ ይሄ ደካማ ሰው ደካማ ቃል እያወጣ ባለበት ጊዜ እናንተ ለእግዚአብሔር ቆማችሁ ምላሽን ስለሰጣችሁ ውለታችሁን እከፍላችኋለሁ ብሎ የሚያመሰግናቸውን የሚመስለን አለ። ምክንያቱም ቃል ጠቅሰው በጣም የሚገርም የእግዚአብሔርን ሐሳብ እየጠቀሱ ነው ኢዮብን ቻሌንጅ ሲያደርጉት የነበረው፣ እግዚአብሔርን አትናገረው እያሉ። እግዚአብሔር ግን ወርዶ ምን እንዳለ ታውቃላችሁ? ላንብብላችሁ። ኢዮብ 42 ቁጥር 7 ጀምሮ ቴምናዊውን ኤልፋዝን እንደዚህ አለው፣ ከሦስቱ አንዱ ማለት ነው። እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር ስላልተናገራችሁ ስለ እኔ ቅን ነገር ስላልተናገራችሁ ቁጣዬ በአንተና በሁለቱ ባልንጀሮች ላይ ነዷል። ዋት እግዚአብሔርን ባገዙ የእግዚአብሔር ቁጣ በእነሱ ላይ ነደደ። አሁን እንግዲህ 7 ወይፈኖችና 7 አውራ በጎች ይዛችሁ ወደ አገልጋይ ወደ ኢዮብ ሂዱ። ለምንድን ነው የሚሄዱት? የሚቃጠል መስዋዕትም ስለ ራሳችሁ አቅርቡ፣ እንደ አሳፋሪ ተግባራችሁ እንዳላደርግባችሁ። አገልጋይ ኢዮብ ስለ እናንተ ይጸልያል። ያ እግዚአብሔርን አትናገረው የተባለው ያ እግዚአብሔር እኮ ለአንተ ይፈርዳል ስለ ኃጢአት ነው ምናምን ብሎ የቀጠቀጡት ኢዮብ የለም። እሱ እንደውም ስለ እናንተ ይጸልያል። እኔም ጸሎቱን እቀበላለሁ፣ እንደ አገልጋዬ እንደ ኢዮብ ስለ እኔ ቅን ነገር አልተናገራችሁምና። የሚገርም ነው። የሚናገሩት ንግግር ፍጹም የእግዚአብሔር ቃል የሚመስል ደግሞ የእግዚአብሔር ሐሳብ የሚመስል ነው። ልባቸው ግን ክፉ ነው። ለወንድማቸው አላዘኑም። ኢዮብ በዚህ ሲዝን የሚያስፈልገው ኢዮብ በእግዚአብሔር ላይ እኮ ደካማ ቃል እየተናገረ ነው አይደለም? ኢዮብ የሚያስፈልገው ምልጃ ነው። እግዚአብሔር ያስበው፣ ይሄ ሰውዬ ደካማ ቃል እየተናገረ ነው፣ እባክህ አትቁጠርበት፣ ራራለት የሚል ነበረ። ነገር ግን እነሱ ፈራጅ ነው የሆኑት። ትዝ ይላችኋል ጌታ ኢየሱስ መስቀል ላይ ሆኖ በሚስማር ሲወጉት እግዚአብሔር እየተመለከትክ እንግዲህ ስማቸውን መዝግብ፣ ማንነታቸው እንዳትረሳ አይደለም ያለው። እግዚአብሔር አለ እባክህን የሚሰሩትን እኮ ስለማያውቁ ፕሊዝ ምንም አይነት ፍርድ እንዳትፈርድባቸው፣ አትፍረድባቸው እያለ ፍርድን እንዳያገኙ ስለነሱ ይማልድ ነበር። በጣም የሚገርም ነገር ነው። እግዚአብሔር ላይ ያጉረመረመውን ኢዮብን ሳይሆን እግዚአብሔር የፈረደበት ሊቀጣው የተቆጣው እግዚአብሔር በጣም የተቆጣው ለእግዚአብሔር የደገፉ መስለው ልባቸው ቅን ያልሆነ በፍርድ የተመላለሱትን 3ቱን ጓደኞች ላይ ነው እግዚአብሔር ቁጣው የነደደው። ብዙ ክርስቲያን ለመምከርና ለመፍረድ ቃል አለው፣ በጣም ቃል አለው። ለመምከር ለመፍረድ ከዘፍጥረት እስከ ራእይ ቃል አለው። ፍቅር ግን የለውም። ፍቅር ያለበት ፍርድ በጣም ጥቂት ሰዎች ናቸው የሚያሳዩት። ፍቅር ይታገሳል። እንደውም አንድ አባባል አለ። አንድን ሰው በጣም ጠልታችሁት ከሆነ አንድን ሰው በቃ ቂም ይዛችሁበት መፈታት ከከበዳችሁ አንድን ሰው መውደድ ከፈለጋችሁ ይባላል ጸልዩለት። አሁንም ደግማችሁ ጸልዩለት። የጸለይክለት ሰው በእርግጠኝነት አትፈርድበትም፣ ትራራለታለህ፣ ትማልድለታለህ እንደውም። ስለዚህ አራተኛውና ለዛሬ መጨረሻ ያልኩት ፓርት ያለ ፍቅር ስለምንፈርድ፣ ፍቅር አልባ ከመንፈስ ያልሆነ ፍርድ ስለምንሰጥ እኛም በህይወታችን ላይ ያለ ፍቅር የሚፈርዱብን ሰዎች ይነሱብናል። ዝም ብለን አይደለም። በነገራችን ላይ ሰው ሲፈርድብን ያለ ምክንያት ፈረዱብኝ የምንለው አንዳንድ ነገር እኛም በደንብ ያለ ምክንያት ስለፈረድን ፍርዱን እየተቀበልን ነው። ሁልጊዜ ጻድቅ መጫወት የለብንም። ኖ። እኛም የሆነ ቦታ ላይ ፈርደናል። ያለ ፍቅር ያለ መታገስ ከአንዳንድ ፈርደናል። ከአንዳንድ በፍጥነት ከኛ የበለጠ ፍጥነት ያለው ሰው ፈራጅ እኛ ጋር ደግሞ ይዘጋጅልናል። ስማችንን የሚያጠፋ በቃ ድክም እንድንል የሚያደርግ እንድናዘን የሚያደርግ ሰው ይመደብልናል። ለምን? ፈርደናላ። በሰፈርክበት መስፈሪያ ይሰፈርላል። ስለዚህ ስናጠቃልለው የዛሬውን ትምህርት ምናልባት አሁን እያለፍንበት ያለው ህይወት ውስጥ አንዳንድ የምናልፍባቸው ፈተናዎችና መከራዎች ከዚህ በፊት በሰዎች ላይ ስለፈረድን፣ መታገስ ከብዶን፣ ፍቅር አልባ የሆነ ፍርድ ስለፈረድን፣ ምሕረት ተደርጎልን እንዳልተደረገልን ቆጥረን ያለ ምሕረት ስለፈረድን ሊሆን ይችላል። ፈራጅነት ያመጣብን ጣጣ ሊሆን ይችላል። ከዚህም የተነሳ አንደኛ ንስሐ እንግባ። እግዚአብሔር ሆይ በማወቅም ሆነ ባለማወቅ በሰው ህይወት ላይ የፈረድኩት አንደበቴን ያላቀኩበት ነገር ሁሉ በጌታ በኢየሱስ ስም ከነ ኮንሲኩዌንሱ ማረኝ፣ ምሕረት አድርግልኝ፣ ፍርዴን አንስቻለሁ ብለን ንስሐ የእውነት ንስሐ መግባት መቻል አለብን። የሰው ላይ የፈረድነው ፍርድ ይሆናል ተደማምሮ በሰፈርንበት መስፈሪያ ተሰፍሮልን ህይወታችን ላይ ዛሬ ብዙ መከራዎች የተቀመጡት። ሁለተኛው ራሳችንን ፍቅርና ርህራሄ እናስተምረው። በጣም አስፈላጊ ነገር ነው። ፍቅር ርህራሄ የሚባል ነገር
በጣም አስፈላጊ ነገር ነው። ሩህሩህ መሆን አለብን። የኢየሱስ አንዱ መገለጫው ፍቅርና ርህራሄ ነው። ባየበት ሰውን የሚቀጣ ቢሆን ኖሮ አደገኛ ነበረ። ያቺ ጋለሞታ የተባለችውን ሴት ሲያመጡለት እኮ እሷንም እኮ ነግሯታል። አንቺን ብትሆኚ ደግመሽ ይህን ኃጢአት አትስሪ ብሏታል። ሰርታለች እኮ ግን በሰላም አሰናበታት፣ ራራላት። ስለዚህ እግዚአብሔር እኛን ፍቅርንና ርህራሄን እንዲያስተምረን ሕይወትን የምናይበት መነጽር ፍርድ ሳይሆን ፍቅርና ርህራሄ እንዲሆን እግዚአብሔር እንዲረዳን እንጸልይ። በዛ መልክም እንትጋ። ሶስተኛና የመጨረሻ እግዚአብሔር እንደርሱ ፈቃድና እንደሱ ሐሳብ በነገሮች ላይ መፍረድን እንዲያስተምረን ጥበብን እንዲሰጠን እንጸልይ። ጥበብ ያስፈልገናል። መፍረድም ስላለብን በቀጣይ ሳምንት የምንማረው አንዱና ዋነኛው ትምህርት መፍረድ ደግሞ አስፈላጊ እንደሆነ እንመለከታለን። ባንፈርድ ቅጣት እንደሚጠብቀን እንመለከታለን። ነገር ግን መንፈስ ቅዱስ የሌለበት ፍቅር የሌለበት እንዳልተማረ ሰው የሰው ፊት አይተን እየፈረድን የምንፈርዳቸው ፍርዶች ከኛ ሕይወት መወገድ አለባቸው። ጌታ ኢየሱስ እንዳለው በቅን መፍረድ ምን ማለት እንደሆነ መማር መቻል አለብን። ክፍል 2ን በቀጣይ ይዤ እመጣለሁ። ቴንክ ዩ